ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብያለሁ። የኢቢኤሱን ዮናስ ከበደን በዚህ ደረጃ አጥብቃችሁ የተቻችሁት ወይም ደግሞ አጥብቃችሁ እየኮነናችሁት የምትገኙት ክርስቲያን ስለሆነ ነው የሚሉ ፖስቶችን በብዛት እየተመለከትኩኝ እገኛለሁ። አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች ቤተሰቦች እንዴት አላችሁ? ሰሞኑን ኢትዮጵያውያን ጋዜጠኞች እንግዲህ ወደ እስራኤል ሄደው በተዛባ መንገድ እንግዲህ ለእስራኤል ድጋፍ በሚያሳይ መንገድ እንግዲህ ዘገባ መስራታቸው በጣም ብዙዎችን እያነጋገረና ሙስሊሞችን ደግሞ በተለይ ስሜት የነካ ጉዳይ ነበር። እንግዲህ በዚህ ጉዳይ ላይ ዮናስ ከበደ ላይ ብዙ ትችት በስቷል። ለምንድን ነው የሚሉ ሰዎች አሉ። ለዚህም ይሁን ኢንሻአላህ መልሳለ ብዙ የሆኑ ለህሊናቸው ለፍትህ ታማኝ የሆኑ ጋዜጠኞች ኢንሻአላህ ዛሬ እንመለከታለን። ከዛ በፊት ግን እቺን ሐሳብ እስቲ ያድምጧት። አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አዎ ብዙን ጊዜ እቺ ሐሳብ እንግዲህ ብዙ ጊዜ ሲንሸራሸር ተሰማላችሁ። ይሄ ሐሳብ ለአንዳንድ ሰዎች ደግሞ እንግዲህ እንደ ሎጎ እንደ ምሳሌ ተሆና ትነገራለች። ነገር ግን ደግሞ ይህ ነገር ስህተት ሆኖ አግኝተነዋል። እንዴት ነው ስህተት የሆነው የሚለው እንግዲህ ኢንሻአላህ ኡስታዞቻችን ከቁርአን ማጣቀሻ ይዘው እንግዲህ በደሊል ያስረዱናል። ሁላችሁም አብራችሁ እንድትቆዩ ግብዣይ ነው። ላይክ ሰብስክራይብ ማድረግ ደግሞ እንግዲህ ከናንተ የሚጠበቅ ጉዳይ ነው ኢንሻአላህ። ከዛ በፊት ግን አንድ በጣም ዓለም ላይ መነጋገሪያ የሆነ ቪዲዮ አለ። በሱ ቪዲዮ እንጀምራለን። አላሁ አክበር። ይሄን ቪዲዮ ሁላችሁም ተመልከቱት። የት ይመስላችኋል? አንዴ አጠር አድርጌ ጋብዣችሁ እንመለስ። ክስተቱን አብራራላችኋለሁ። ወቱብ ዐለይና ይሄ በቪዲዮ የምትመለከቱት አረብ ሀገር ቱርክ፣ ሳውዲ አረቢያ ወይም ደግሞ ሌላ የሙስሊም ሀገር እንዳይመስላችሁ ታላቋ ኒውዮርክ ከተማ ነች። ሱብሃንአላህ የዘንድሮ ረመዳን ተራዊ እንዲህ ህዝቡ በአማረ ሁኔታ በህብረት እየሰገደ ይገኛል። አመቱ ሙሉ አውሮፓ ጠቅልሎ ወደ እስልምና እየገባ ነው። አሜሪካ ውስጥ ይሄን ያክል ሰዎች ሰለሙ ምናምን እያለን ቪዲዮ ስንሰራ ብዙዎች ሲሳለቁብን ነበረ። ይሄው ፍሬውን እያፈራ ነው። በጣም በአማረ ሁኔታ ሰላታቸውን በጀማ እየሰገዱ ይገኛሉ። እንግዲህ እንዲህ መንገድ ተዘግቶ አስፋልት ተዘግቶላችሁ ሲሰገድ የምናውቀው አንዳንድ ኢትዮጵያ ውስጥ አረብ ሀገር ወይም የሙስሊም ሀገሮች ነው። ይሄ ግን ታላቋ ኒውዮርክ ከተማ ነች። አላሁ አክበር እያላችሁ ኮሜንቱን አሸብርቁት። ገና ኢንሻአላህ እንበዛለን። እንግዲህ እስልምናን ለማቆሸሽ እስልምናን ጥላቻ ውስጥ በእስልምና ላይ ጥላቻ ለመንዛት እንግዲህ የሚፈልጉ ሀገራቶች መካከል እንግዲህ ግንባር ቀደም የሆነችው አሜሪካ ነች። በአሜሪካዋ ኒውዮርክ ሲቲ ከተማ እንግዲህ ደግሞ ያየን ያለ ነው። ከዚህ በፊት እንግዲህ ከንቲባዋ ሙስሊም ሆኖ በጣም መነጋገሪያ ነበር። አሁን ደግሞ እንግዲህ በኒውዮርክ ውስጥ የተራዊህ ሶላት አሰጋገድ የተራዊህ ጀማዓ በጣም በሚያስገርም ሁኔታ ነው እንግዲህ እየተመለከትን ያለ ነው። በጣም ያስደስታል። አልহামዱሊላህ ረቢል ዓለሚን። እንግዲህ መግቢያ ላይ ያስደመጥኳችሁ ሰው በሰውነቱ ብቻ መከበር አለበት የምትለው ሐሳብ ስህተት ሆና አግኝተናታል። እንግዲህ ኢንሻአላህ በምንድን አግባብ ነው ስህተት የሆነ የሚለውን ኡስታዞቻችን ከስር መሰረቱ በደንብ አድርገው ያስረዱናል። ሁላችሁም እንድትሰሙ ትፈልጋለሁ። አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያደርጋቸው ስለተናገረ አሁን የተጠቀሰው እነሺ እንደተጠቀሰው ወለቀድ ዘራና ለጀሃነም الجن والانس لهم قلوب اولئك كالانعام بل هم اضل አለ። ይሄን ተዝቦ ወዲያ ምን ይላል? እኔን ተተውኝ ተከብት በታች ናቸው ብሏል። ثم رددناه اسفل سافلين። ይሄን እያለ ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ። በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው። እንደውም አቅሉን ታልተጠቀመ አቅል የሰጠውን አቅል ታልተጠቀመ ሰውነት የለውም የሚልን ያመለክታል። ብዙዎቻችን ይህን ሐሳብ እንግዲህ ከዚህ በፊት ሰምታችሁ ሊሆን ይችላል። ብዙዎቻችን ሰማዋለን። አንዳንድ ክርስቲያን ወገኖቻችን ደግሞ ይህን ነገር እንግዲህ ፕሮፋይል እስከ ማድረግ ሁላ እንግዲህ እስከ መድረስ ደርሰዋል። አላኩል ያህል ግን ይህ ነገር ሙስሊሞችም በስተት ይህን ነገር እያላችሁ ከነበረ ሜቢ እንድታስተካክሉና ከቁርአን ማስረጃ ወስዳችሁ እንግዲህ ይህን ነገር እንድታስተካክሉ ማስታወሻ ይሆናል ብዬ አስባለሁ ኢንሻአላህ። የተለየ ሐሳብ ካላችሁ ደግሞ እንግዲህ ኮሜንት ላይ ሐሳባችሁን ማስቀመጥ እንዳይረስ። የኢቢኤሱን ዮናስ ከበደን በዚህ ደረጃ አጥብቃችሁ የተቻችሁት ወይም ደግሞ አጥብቃችሁ እየኮነናችሁት የምትገኙት ክርስቲያን ስለሆነ ነው የሚሉ ፖስቶችን በብዛት እየተመለከትኩኝ እገኛለሁኝ። እንግዲህ እዚህ ጋር የምትመለከቷቸው ዘካሪያስም ሆነ ስምዖን ደረጃ አሊያም ደግሞ ነጻነት ላቀው እነዚህ ሰዎች ሙስሊሞች አይደሉም። ነገር ግን በሰሩት ስራ ምክንያት በጣም አድርገን እያሞገስናቸው ሚዛናዊነታቸውን እያሳየና እየተናገርን እንገኛለን።
እንገኛለን። እንግዲህ እነዚህ ሰዎች በእምነታቸው ምክንያት ቢሆን ኖሮ እነዚህ ሰዎችንም ልናሞግሳቸው አይገባም ነበር እንደማለት ነው። በዚህና በዚህ አጋጣሚ መናገር ፈልገው ነገር እኛ ሙስሊም ጓደኞች፣ ሙስሊም ጎረቤቶች፣ ሙስሊም የሰፈር ሰዎች በጣም በቃ ብቻ ስትሮንግ የሆነ ሪሌሽን ያሉን ጓደኞችም ጭምር አሉንና ከዛ አንግል በፍጹም ሊታይ አይገባም። እኛ ያልነው ነገር እነዚህ ሰዎች ከስራ ሙያቸው ወይ ደግሞ ከሙያው ስነ ምግባር በዘለለ መልኩ መጥፎ ወይ ደግሞ ሚዛን ያልሆኑ ስራዎችን ሰርተዋል የሚል ነው። ስለዚህ ከእምነት ጋር መገናኘት የለበትም ብዬ አስባለሁ። ሌላኛው ደግሞ ዮናስ ከበደ ወይም ደግሞ እኛ ለኢየሩሳሌም ያለንን ነገር እዛ ስለሄደም ጭምር ነው የሚሉ ነገሮችም ደግሞ ተመለከትኩኝ። እናንተ መካ መዲና እንደምትሄዱት እኛም ኢየሩሳሌም እንሄዳለን። ይህ ነገር በነገራችሁ ለዶክመንተሪውን በትክክል ካያችሁት ሂዱና አልጀዚራ ላይ በድጋሚ እዩት። ዶክመንተሪውን በስራ ከተመለከታችሁ ስለዚህ መልስ ታገኛላችሁ ብዬ አስባለሁ። እስራኤል ክርስቲያኑ ዓለም ለኢየሩሳሌም ያለውን ፍቅርና ውዴታን በአግባቡ ለፖለቲካ ፕሮፓጋንዳዋን አልሰራችሁት ጄኖሳይድ መሸፈኛ ጋር ለመጠቀም በሰፊ እየሰራችበት እንደሆነም ያትታል። እኛ እዛ ስለ ከመሄዳችሁ ጋር የሚያገናኘው ምንም ነገር አልተቸንም። እኛ የተቸነው ነገር በህፃናት ላይ የተፈጸመውን በደል አንድም ሳይናገሩ ለመሸፋፈን ሄዱበት እርቀትና የሰሩት ዘገባ ጭምርን በተመለከተ እንጂ ስለ ቦታውም ስለ ኢየሩሳሌም ምናምን ነገር ያልነው ነገር የለም። ነገር ግን ዮናስ ከበደ እዛ ሄዱበት ሰዓት የሰሩት ነገር አግባብነት የለውም። ከሙያው ስነ ምግባር በዘለለ መልኩ ነው ያደረጉት ነገር ነው ያለውና ምንም አይነት ከጥላቻ ጋር ማይገናኝ ነገር እንደሆኑ እንደምትልታቁ ለማለት ነው ይሄን ቪዲዮ የሰራሁት ማለት ነው። እንግዲህ ሀሳባችሁን በጨዋ ደንብ አካፍሉኝ። እንግዲህ ይሄ ጠልነት ነው የሚባል ነገር የለውም። የሰብአዊነት ጉዳይና መሰል ነገሮች እንደሆኑ ትረዱና እነሱ ሰሩት ነገር አግባብነት እንደሌለው እንድታቁት ብቻ ነው። እንግዲህ በዚህ አጋጣሚ አሁንም እነዚህ ሰዎች ጀግኖች ናቸው ለማለት ወዳለሁ። ሰላም አለይኩም፣ ይመቻችሁ። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት፣ አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስለኛል። ለዛ የመካከለኛው ምስራቅ ለሁላችንም፣ ለሙስሊሙ፣ ለክርስቲያኑ፣ ለአይሁድ ሁሉም እንግዲህ የተስፋይቱ ምድር ናት። ትልቋ መሰረት የተጣለባት የነቢያቶች ምድር ናት። ነቢያቶች ሁሉ ኦልሞስት ኦል በሚባል አብዛኛው የወጡት ከዛች ምድር ከዛ ጂኦግራፊካል ፖዚሽኑ ከዛ ሪሊ መካከለኛ ምስራቅ ነው። አንተ ከሳይቤሪያ የተላከ ነብይ የለም፣ ከላቲን አሜሪካ የመጣ ነብይ የለም፣ ከአፍሪካ የመጣ ነብይ የለም። ነቢያቱ ሁሉ የመጣው ከመካከለኛ ምስራቅ ነው። በእስልምና በክርስትና ሁሉም እስቲ እዚህ ቦታ ላይ በል ሶሪያ ነው፣ ኢራቅ ነው፣ ፈለስጢን ምድር፣ ሳኡዲ ነው። ይሄው ነው። እርሱ ሄደው ያውቃሉ? አይቻለሁ። ቤተልሔም አልሄድኩም። ቤተልሔም ነፃ ስትወጣ ብቻ ነው የምሄደው። ተጋብዣለሁ ግን ያን ጊዜ ነፃ ከወረራ ከቅኝ ግዛት ነፃ። ግን አሁን እንዴት ነው የእስራኤል ጉልበት ደግሞ በቃ እንዳይመስልህ ኢራንን ጥሩ እኔ የኢራን የምናምን ጉዳይ ሳይሆን ተፈጥሯዊ ሚዛን አለ። ሁልጊዜ ግፍ እድሜው አጭር፣ በደል እድሜው አጭር። ምንም ኃይል ቢኖርህ ምንም አቅም ቢኖርህ አሜሪካን ያለምን ኃይል ይዛ ገብታ ነው አፍጋኒስታን ላይ 20 ዓመት ተሸንፋ ነው የወጣቸው። ሩሲያ አፍጋኒስታን ላይ ገብቷል በ1980ዎቹ መጨረሻ ላይ 89 ላይ ሩሲያን የሚያክል ሀገር ለዛው ዛሬ ባለችው ሩሲያ አይደለም ሶቪየት በነበረበት ዘመን በደል ነውና የሰው ሀገር ወረው ነውና ተሸንፈው ነው 1989 ላይ በሽንፈታቸው አምነው የወጡት። እና አሜሪካ ቬትናም ላይ ተሸንፈው ነው የወጡት፣ አሸንፈው አይደለም የወጡት። ይሄ የኃይል ሚዛን ጉዳይ አይደለም። ተፈጥሮ ራሱ ይተፋል። በደል ሰዎችን ያዋርዳል። ምንም ኃይል ቢኖርህ ምንም አቅም ቢኖርህ የሄድክበትና የተከልከው መስመር ግፍና በደል እስከሆነ ድረስ ትከፍለዋለህ። እነሱ ግን የእግዚአብሔር ኃይል ከኛ ጋር አለ የሚሉት እንግዲህ እሱ እኮ ነው። አሁን እሱንም የምናይበት እንግዲህ መለያ የሆነ ነገር ይኖራል። ሁልጊዜ አንድ ነገር ቢያንስ መነሻ እውነት መሆን መቻል አለበት። አንተ ከፖላንድ፣ ከሆላንድ፣ ከአውሮፓ ምድር፣ ከሩሲያ ተሰብስበህ መጥተህ ከኢትዮጵያ ፈላሻ ነኝ ብለህ ኢትዮጵያዊ ሆነህ ሰው ሀገር ላይ ሄደህ አንተ ባላገሬው ግን የት ነበር? እነሱ ሀገራቸው የት ነበር? እስራኤል ቆይታሉ። እሱ እኮ አሁን እስራኤል ላይ ክርስቲያን የሚባሉት እስራኤሎች ወይም ደግሞ ትክክለኛ አይሁድን የሚሉ ሰዎች እኮ ተቋሚ ናቸው። ምድር እንዲኖረን ሀገር እንዲኖረን አልተደረግንም፣ የተረገምን ህዝቦች ነን፣ መሬት የለንም፣ ሀገር የለንም ብለው ከፈለስጢኖች ጋር እኮ ሰልፍ የሚወጡት እነዚህ ጥቁር ኮፊያ የሚያደርጉትና ረጃጅም ፀጉር ያላቸው እነዚያ እኮ በጣም ተቋሚ ናቸው። ይሄ የጽዮኒዝም አስተሳሰብ እንጂ የአይሁድ እምነት አስተሳሰብ አይደለም። እኛ የተረግመና በሰራነው ጥፋት ተሰደናል፣ ምድር የለንም፣ ሀገር የለንም። የፈለስጢኖች ምድር ከነዓንዮች የኖሩባት መሬት ናት። ትናንትም ዛሬም ታሪኳ ያለ የነሱ ነው። ዛሬ ያለችው አገሪቱን ከመሰረቱት እንግዲህ ትልልቅ ከሚባሉት የእስራኤል መሪዎች ውስጥ ታሪካቸውን ስትመለከት እዛች ምድር ላይ ሲገቡ በፈለስጢን ፓስፖርት ነበር የገቡት። የፈለስጢን ፓስፖርት ይዘው ገብተው ነው እንግዲህ ሀያሏን እስራኤል ዛሬ ዓለም ላይ
አሁን ጎልደማየር የምትባለው መሪያቸው ጠቅላይ ሚኒስትራቸው አንዷ የነጻነት ታጋይ ተምሳሌት ከንፈለሱ የፈለስጢን ፓስፖርት ነው የነበረ። ይሄ በጣም ጥሩቅ ነው። ቆይ ጥያቄ ግን ምንድነው እነዚህ ሰዎች ከግብጽ የወጡት እስራኤላውያን አይደሉም ነው የሚሉት እርሶ? ቁርአን ላይና መጽሐፍ ቅዱስ ላይ ከግብጽ የወጡት እስራኤላውያን መቼ ነው ከግብጽ የወጡት? የዮሴፍ ዘመን ማለት ስንት ሺህ ዓመት ነው? በጣም ብዙ። ያ አንተ ዛሬ አሁን ትናንትና ኢትዮጵያና ኤርትራ ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ኢትዮጵያውያን ጋዜጠኞች በእስራኤል ያደረጉት ጉብኝትና አልጀዚራ ያወጣባቸው አንድ መረጃ በአሁኑ ሰዓት ላይ በጣም በሶሻል ሚዲያ ላይ እየተወራበት የሚገኝ በተለይ በኢትዮጵያ ሶሻል ሚዲያ ላይ እስራኤል እንግዲህ የተለያዩ ወንጀሎቿን ለመሸፈንና የተለያዩ የጄኖሳይድ ስራዎቿን ለመሸፈን ተጠቅማቸዋለች በማለት ነው እንግዲህ አልጀዚራ ያወጣው ይሄን ዜና ማለት ነው። አፍሪካ ውስጥ የሚገኙ የተለያዩ ጆርናሊስቶችን የተለያዩ ጋዜጠኞችን በመክፈልና ፈንዳቸውን ትሪፓቸው ሙሉ በሙሉ ፈንድ በማድረግ ደግሞ የጉዞ ወጫቸው ሙሉ በሙሉ በመሸፈን ወደ እስራኤል እያመጣች ከእስራኤል ፐርስፔክቲቭ ያሉትን ነገሮች ብቻ ብሮድካስት እንዲያደርጉ ያስገደደችና ያሰራች መሆኑን ነው እንግዲህ አልጀዚራ ያወጣው። ይሄ ነገር የተገኘው እንግዲህ ደቡብ አፍሪካ ላይ ነው። ደቡብ አፍሪካ ላይ የተለያዩ ሶስት ጋዜጦች ወደ ሶስት መጽሔቶች የእስራኤል ፐርስፔክቲቭ የሆኑትን ሳይዶች ብቻ በመጽሔታቸው ሲያስነብቡ ነው እንግዲህ ጥርጣሬ የተነሳው ወይ ደግሞ ኢንቨስቲጌሽን የተነሳው። ታዲያ ከኛ ሀገርም ወደ እስራኤል ሄደው የነበሩ ጋዜጠኞች የዚህ ባክላሽ ወይ ደግሞ የዚህ ዘለፋና የዚህ ቁጣ እንግዲህ አካል ሆኗል ወይ ደግሞ እየተደረጉባቸው ነው የሚገኙት። እንግዲህ የቤስ ጋዜጠኛ የሆነው የምናውቀው ዮናስ ከበደና ከዛ ደግሞ ገረኛው ሚዲያ በተባለው ዩቲዩብ ቻናሉ የምናውቀው ይሄኛው ሰውዬ እኔ ስሙን አላውቀውም። ይሄኛው ሰውዬ ብቻው እነሱ ሄደው ነበር ወደ እስራኤል ማለት ነው። እንደምትመለከቱት ኢንፍሉዌንሲንግ አፍሪካ በሚል ነው እንግዲህ ሊስኒንግ ፖስት ያወጣው። እነዚህ ጋዜጠኞች ቅዱስ የሆኑ ቦታዎችን በክርስትና እምነት ዘንድ የሚታሰቡትና የሚታወቁት ቅዱስ የሆኑ ቦታዎችን እየጎበኙ ባሉበት ሰዓትና ከዛም በተጨማሪ ደግሞ ጋዛ ድንበር ላይ በመሄድ ከእስራኤል ሳይድ ያለውን ነገር ታሪክ ብቻ ብሮድካስት አድርገው ነው የተመለሱት። ከ60 ሺህ እስከ 100 ሺህ የሚጠጉ ዜጎች የተጨፈጨፉበትና ህጻናትም ሳይቀር ከዛ ውስጥ ግማሽ የሚሆኑ ህጻናት ነው እንግዲህ የሞቱት። እነሱ የሞቱበትን ታሪክ እንግዲህ ከፓለስቲናውያን ሳይድ ወይ ደግሞ አንድ ፍልስጤማዊ ሳያናገሩ ከእስራኤል ሳይድ ብቻ ፐርስፔክቲቭ በማየት ነው እንግዲህ የመጡት። ሐማስ ንጹሃንን እንደ ሺልድ እንደሚጠቀም ንጹሃንን በመጠቀም እንግዲህ የእስራኤል ጄኖሳይድ እየሰራች እንደሆነ ለማስመሰል እየሞከረ እንደሆነ ተጨማሪ እስራኤል ራሷን ለመከላከል የወሰደችው እርምጃ እንደሆነ እስራኤል ጥፋት እንደሌለበት አይነት ነገር ነው እንግዲህ ብሮድካስት አድርገው የተመለሱት። ፐርሰናሊ እኔ ኦልሞስት አመት የሚሆን ያክል ጊዜ የእስራኤልና የጋዛ ውስጥ የሚደረገውን ስቶሪ ከቨር አድርጌያለሁ። በቻልኩት አቅም ከሁለቱም ሳይድ ለመሆን እየሞከርኩ ሁለቱም ሳይድ ያሉ ታሪኮችን እያመጣሁላችሁ ነው እንግዲህ እንትን እያልኩ በቻልኩት አቅም መሀል ላይ ለመሆን እየሞከርኩ ነበር። ግን ያው የህፃናት ሞት፣ የህፃናት እንባ፣ የህፃናት ችግር ያው ሁላችንም ያሳስበናል እንትን ይላል። ያው እነዛም እንደ ሺል ተጠቀሟቸው አልተጠቀሟቸው ግን እነዚህ ህፃናት እየሞቱና የተራቡ የነበረበት ሰዓት ነው። ሆነስሊ ሁለቱም ፓርቲዎች እንትኑ ይወስዳሉ። ሁለቱም ሐማስም በሉት እስራኤልም በሉት ሁለቱም ጥፋተኞች ናቸው። ሁለቱም ጥፋታቸውን የሚወስዱበት ነውና ግን በዚህኛው ሳይድ ላይ በእስራኤል ሳይድ ላይ እንግዲህ ስፖንሰር ተደርገው ሄደው የተባሉት ጋዜጠኞች ሙሉ በሙሉ የእስራኤል ጥፋት እንደሌለበትና እስራኤል ራሷን የተከላከለች እንደሆነ ነው እንግዲህ ብሮድካስት ያደርጉ የነበር። ጋዜጠኛ አይደለሁም፣ ጆርናሊዝም አልተማርኩም። እኔ ጆርናሊዝም አልወሰድኩም። የሲቪል ጆርናሊዝም የሚባለው ደግሞ ያገኙትን መረጃ ለእናንተ በማድረስ ነው እንግዲህ ብዙዎቻችሁ የምታውቁኝና ጋዜጠኝነት ኤቲክስ የማይፈቅደው ነገር ነው ብዬ የማስበው አንድ ስቶሪ ከብረ በሚደረግበት ሰዓት ላይ ያለውን እውነት ፈልጎ ማምጣትና በሁለቱም ሳይድ ያለውን ነገር አምጥቶ ህዝቡን እንዲፈርድ ማቅረብ ነው እንጂ ሲጋ ያለውን ብቻ ተናግሮ እንደዚህ ነው ብቻ ብሎ መምጣት አይደለም። የጋዛ ድንበር ላይ ደግሞ የጋዛና እስራኤል የሚያዋስን ድንበር ላይ ሁላ ቆሞ ሲናገሩ የነበረ ነው። የጋዛው የኦክቶበር 23 ጥቃት የነበረው ነው እንግዲህ ብዙዎቹ እንትን ሲያደርጉት ነበር። እርግጥ ነው ጥፋት ነው። የኦክቶበር 23 ምንም ማናችንም የማንክለው ነው። ኦክቶበር 23 ላይ የሞቱት እስራኤላውያን ነፍስም አለ ላይክ ሰዎች ናቸው እነሱም በዛ ማለት በዚህ ግን በኋላ ደግሞ የተደረገው ጨፍጨፋ ደግሞ ትንሽ ከባድ ነው ዝም ብሎ ለማለፍ